ሰላም ሰላም ውድ ቻናችን ተከታዮች እንዴት ናችሁ? ሁላችሁም በያላችሁበት ደህና እንደሆናችሁ ተስፋ አድርጋለሁ። የዛሬው ትምህርታችን ኦል ቴንስ ታይፕስ ነው የምናየው ማለት ነው። በእናንተ ጥያቄ መሰረት ስለ ሁሉም የቴንስ አይነቶች አንድ ላይ አድርገሽ ስሪልን ብላችኋል። ስለዚህ ሁሉም የቴንስ አይነቶች አንድ ላይ አድርገን ዛሬ እናያለን ማለት ነው። ቀጥታ ወደ ትምህርቱ። እናንተም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩ። ሌትስ ሲ all tens types ስለዚህ ሁሉም ቴንስ ታይፕሶች እንደምናውቀው 12 ቴንስ ታይፕስ አሉ። እያንዳንዱ ቴንስ ደግሞ የራሱ ሆነ አራት ካታጎሪ ያሉት ማለት ነው። ዛሬ እነሱን በደንብ አድርገን እናያለን። all English tense types in one place with clear examples ነው የምናየው። English has three main tenses present አለ፣ ፓስት አለ፣ ፊውቸር አለ። ፕሬዘንት ማለት አሁን ስለምናወራቸው ነገር ወይም ደግሞ አሁን ስለምናደርጋቸው ነገር የምናወራ ከሆነ ሲምፕል ፕሬዘንት ቴንስ ይባላል። ፓስት ቴንስ ደግሞ በፊት አድርገናቸው የነበሩ ነገሮች ከሆኑ ደግሞ ኃላፊ ጊዜ ላይ ያደረግናቸው ነገሮች ፓስት ቴንስ ይባላል። ፊውቸር ቴንስ ደግሞ ወደፊት እንዲያደርጋለሁ ወይም ወደፊት የሚደረጉ ነገሮች ፕሬዲክሽን፣ ዲሲሽን ደግሞ ፊውቸር ቴንስ ይባላል ማለት ነው። ኢች ቴንስ ሃዝ ፎር ታይፕስ አሉት። እያንዳንዱ ቴንስ አራት ታይፕ አሉት። ሲምፕል አለው፣ ኮንቲኒየስ አለው፣ ፐርፌክት አለው፣ ፐርፌክት ኮንቲኒየስ አለው ማለት ነው። ስለዚህ እያንዳንዱ ቴንስ ውስጥ ያሉትን አራቶቹን ታይፖች ዛሬ እናያለን። እናንተም ደግሞ ቪዲዮውን በደንብ እየተከታተላችሁ ሂዱ። ቶታሊ 12 ቴንስ ነው እንዳልኳችሁ። ሲምፕል ፕሬዘንት ቴንስ ሲምፕል ፕሬዘንት ቴንስ is used for habits, daily routines, ጀነራል ትሩዝ ኤንድ ፋክት። ስለዚህ ሲምፕል ፕሬዘንት ማለት ኢትስ ፎር ሀቢት ወይም ደግሞ አብዛኛው ጊዜ ለምናደርጋቸው ነገሮች እንዲሁም ደግሞ ዴይሊ በየቀኑ ለምናደርጋቸው ነገሮች እንዲሁም ጀነራል ትሩዝ እና ፋክት ጀነራል ሁልጊዜ እውነት ለሆነና ፋክት ወይም ደግሞ እውነት ለሆነና ለማይቀየሩ ነገሮች ጀነራል ለሆኑ ትሩዞች ኢትስ ሲምፕል ፕሬዘንት ቴንስ ነው የምንጠቀመው። ሲምፕል ፕሬዘንት ቴንስ ስትራክቸሩ ሳብጀክት ፕላስ ቤዝ ቨርብ ነው። ቤዝ ቨርብ ማለት ሜይን ቨርቡ ማለት ነው። ቤዝ ቨርቡ ላይ ኤስ ወይም ደግሞ ኢኤስ አድ እናደርጋለን። ኢፍ ሰብጀክት ሲንጉላር ከሆነ ማለት ነው። ሳብጀክቱ ሲንጉላር ወይም ደግሞ ነጠላ ሳብጀክት ከሆነ ኤስ ወይም ደግሞ ኢኤስ አድ እናደርጋለን። ኤግዛምፕል አይ ኢት ብሬክፋስት ኤቭሪ ዴይ። እኔ በየቀኑ ቁርስ እበላለሁ። ኢትስ ምንድን ነው? ኢትስ ሀብቹዋል ነው፣ ሀቢት ነው ማለት ነው አይደለ? ሁልጊዜ ሀቢት የሆነ ነገር ጀነራል ትሩዝ የሆነ ነገር በሲምፕል ፕሬዘንት ቴንስ ይገለጻል። ስለዚህ አይ ኢት ብሬክፋስት ኤቭሪ ዴይ ስትል እኔ በየቀኑ ቁርስ እበላለሁ። ዚስ ሀቢት ነው። ሀቢት ስለሆነ ኢትስ ሲምፕል ፕሬዘንት ቴንስ ነው የምንገልጸው ማለት ነው። ስትራክቸሩ እንደምታዩትም ይኸው ሳብጀክት አለ፣ ከዛም በኋላ ኢትስ ቤዝ ቨርብ አለ፣ ኢት አለ። አይ ኢትስ አስ ፕሉራል ሳብጀክት ስለምትታይ ወይም ደግሞ ራሷን የቻለች ስለሆነች ኤስ ወይም ኤስ ቨርቡ ላይ አድ አናደርግም። ስለዚህ አይ ኢት ብሬክፋስት ኤቭሪ ዴይ። ሺ ቲችስ እንግሊሽ፣ እሷ እንግሊዝኛ ታስተምራለች። እሷ እንግሊዝኛ ታስተምራለች። ሺ የሚለው ነገር ኢትስ ሲንጉላር ሳብጀክት ነው። ኢፍ ኢትስ ሲንጉላር ሳብጀክት ከሆነ ቨርቡ ደግሞ ኤስ ወይም ኢኤስ አድ ይደረግበታል። ስለዚህ ሺ ሲንጉላር ሳብጀክት ስለሆነች ይሄው ቨርቡ ላይ ኢኤስ አድ አድርገናል። ሺ ቲችስ እንግሊሽ፣ እሷ እንግሊዝኛ ታስተምራለች። ኢትስ ሲምፕል ፕሬዘንት ቴንስ ነው። ኢትስ ቢኮዝ ኢትስ ዴይሊ ሩቲን ነው፣ በየቀኑ የምታደርጋቸው ነገሮች ናቸው ማለት ነው። ወተር ቦይልስ አት 100 ዲግሪ ሴልሲየስ። ወተር ቦይልስ አት 100 ዲግሪ ሴልሲየስ። ወተር የሚለው ነገር ውሃ ኢትስ ሲንጉላር ሳብጀክት አይደል? ቦይል የሚለው ላይ ዋና ቤዝ ቨርቡ ላይ ኢትስ ኤስ አድርገን ቦይልስ ይሆናል። ስለዚህ ወተር ቦይልስ አት 100 ዲግሪ ሴልሲየስ፣ ውሃ በ100 ዲግሪ ሴልሲየስ ይፈላል። ኢትስ ምንድነው? ፋክት ነው፣ እውነት ነው ማለት። ኢትስ ኦልዌይስ ጀነራል ትሩዝ ነው። ኢትስ ጀነራል ትሩዝ ከሆነ ፋክት ከሆነ ሀቢት ከሆነ ዴይሊ ሩቲን ከሆነ ዩዝ ሲምፕል ፕሬዘንት ቴንስ ነው የምንገልጸው ማለት ነው። ሲምፕል ፕሬዘንት ቴንስ ይህን ይመስላል። ሁለተኛው ፕሬዘንት ኮንቲኒስ ነው። ሲምፕል ፕሬዘንት ኮንቲኒስ ቴንስ ፕሮግሬሲቭ የሚያደርገው ለምሳሌ የሆነ አክሽን እየሰራችሁ የአክሽን ቀጣይነት ካለው ካላቆመ ስለዚህ አክሽኑ እየቀጠለ ነው ማለት ነው። አክሽኑ እየቀጠለ ከሆነ በሲምፕል ፕሬዘንት ኮንቲኒስ ቴንስ የሚገልጸው አክሽን ዩዝድ ፎር አክሽንስ ሃፕኒንግ ራይት ናው ኦር አራውንድ ዘ ፕሬዘንት ታይም። ስለዚህ አሁን ላይ ተፈጸመ፣ አሁን ላይ ራይት ነው፣ አሁን ላይ ተፈጸመ ወይም ደግሞ በቅርቡ የተፈጸመ አክሽን ሆኖ ነገር ግን ቀጣይነት ካለው ኢትስ ሲምፕል ፕሬዘንት ኮንቲኒየስ ቴንስ ይሆናል። ስትራክቸሩ አም ኦር ኢዝ ኦር አር ፕላስ ቨርብ ፕላስ አይኤንጂ። ስለዚህ ቨርቡ ላይ ምን እንጨምራለን? አይኤንጂ ፎርም እንጨምራለን። ቢኮዝ ዘ አክሽን ኢዝ ኮንቲኒየስ እየቀጠለ ያለው አክሽን ስለሆነ። አምን የምንጠቀመው ለአይ ነው የምንጠቀመው። ኢዝ ደግሞ ለሲንጉላር ሳብጀክት እንጠቀማለን። አር ደግሞ ለፕሉራል ሳብጀክት እንጠቀማለን። ኤግዛምፕል እዚህ ጋር አይ አም ሪዲንግ ኤ ቡክ ናው፣ እኔ መጽሐፍ እያነበብኩኝ ነው፣ እያነበበች ነው ማለት ነው። ሺ ኢዝ ኮንቲኒየስ ሪዲንግ አይደል? ማንበቧን እየቀጠለች ነው። ስለዚህ አይ አም ሪዲንግ ኤ ቡክ ናው፣ እኔ አሁን መጽሐፍ እያነበብኩኝ ነው።
ስለዚህ መጽሐፍ ማንበብ የተጀመረው ኢትስ አት ራይት ነው አሁን ነው የተጀመረው ማለት ነው። ስለዚህ ማንበቧን ቀጥላለች ማለት ነው። ሺ ኢዝ ኩኪንግ ዲነር እሷ እራት እያበሰለች ነው። እሷ እራት እያበሰለች ነው። ሶ ዘ አክሽን ስታርቲንግ አራውንድ ታይም አሁን የጀመረው ኤንድ ኦልሶ አክሽኑም ነው ኮንቲኒስ እያደረገ ነው ማለት ነው። ስለዚህ እሷ እራት ማብሰል አሁን ጀምራ ነገር ግን ማብሰሉን ቀጥላለች። ሶ ሺ ኢዝ ኩኪንግ ዲነር ሶ ዋ ኢዝ ቢኮዝ ዘ ሳብጀክት ኢዝ ሲንጉላር። ስለዚህ ሳብጀክቱ ኢዝ ከሆነ ሺ ከሆነ እና ኢት ከሆነ ዊ ዩዝ ኢዝ ነው የምንጠቀመው። ዘን ኢፍ ኢት ኢዝ ፕሉራል ከሆነ አይ ሶሪ ዘይ ዊ ዩ ከሆነ ደግሞ ዊ ዩዝ አር ነው የምንጠቀመው ማለት ነው። ዘይ አር ፕሌይንግ ፉትቦል ዘይ አር ፕሌይንግ ፉትቦል ሶ እነሱ ኳስ እየተጫወቱ ነው። ሶ ዘ አክሽን ኢዝ ፕሮግሬሲቭ ነው ወይም ደግሞ አክሽኑ እየቀጠለ ነው ማለት ነው። ስለዚህ ዋይ ኢትስ ቢኮዝ ዋይ ዘይ አር ፕሌይንግ ፉትቦል እነሱ ኳስ እየተጫወቱ ነው፣ ምክንያቱም አክሽኑ የተጀመረው አሁን ነው። አክሽኑ አሁን ተጀምሮ ነገር ግን እየቀጠለ ከሆነ ኢትስ ሲምፕል ፕሬዘንት ኮንቲኒየስ ቴንስ ይሆናል ማለት ነው። ሶ ሲምፕል ፕሬዘንት ኮንቲኒየስ ቴንስ ይሄን ይመስላል። ሶስተኛው ፕሬዘንት ቴንስ አይነት ደግሞ ኢትስ ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት ማለት ደግሞ ዩዝድ ፎር አክሽን ዛት ሃፕን ኢን ዘ ፓስት በት ሃቭ አ ሪዛልት ነው። ሶ ሲምፕል ፕሬዘንት ፐርፌክት ቴንስ ማለት ደግሞ አክሽኑ ኃላፊ ጊዜ ላይ ተጀምሮ ነገር ግን ሪዛልቱ ወይም ደግሞ ውጤቱ ስቲል ናው እስካሁን ድረስ የሚታይ ከሆነ ኢት ኢዝ ሲምፕል ፕሬዘንት ፐርፌክት ቴንስ ይባላል። ስትራክቸሩ ሃዝ ኦር ሃቭ ፕላስ ፓስት ፓርቲሲፕል ነው። ፓስት ፓርቲሲፕል ማለት ቨርብ ስሪ ነው። ሃቭ የምንጠቀመው ፎር ፕሉራል ሰብጀክት ነው። ሃዝን ደግሞ ፎር ሲንጉላር ሰብጀክት እንጠቀማለን። ለምሳሌ እዚህ ጋር አይ ሃቭ ፊኒሽድ ማይ ሆምወርክ ስል የቤት ስራዬን ጨርሻለሁ። ስለዚህ የቤት ስራዋን መስራት የጀመረችው አት ዘ ፓስት ነው፣ ኃላፊ ጊዜ ላይ ነው የጀመረችው። ነገር ግን የጨረሰችው አሁን ላይ ነው ማለት ነው። ሶ አይ ሃቭ ፊኒሽድ ማይ ሆምወርክ የቤት ስራዬን ጨርሻለሁ። ሺ ሃዝ ቪዚትድ አዲስ አበባ እሷ አዲስ አበባ ጎብኝታለች። ሶ ፓስት ፓርቲሲፕል ማለት ቨርቡ ምን መሆን አለበት? ቨርብ ስሪ መሆን አለበት። ኢፍ ኢት ኢዝ ኢሬጉላር ከሆነ ኢሬጉላር ቨርብ ነው የሚሆነው። ኢፍ ኢት ኢዝ ሬጉላር ቨርብ ከሆነ ደግሞ ቨርቡ ላይ ኢዲ መጨመር ነው። ስለዚህ አይ ሃቭ ፊኒሽድ ማይ ሆምወርክ የቤት ስራዬን ጨርሻለሁ። ሶ የቤት ስራውን መስራት ከጀመረች ቆይታለች። ኃላፊ ጊዜ ላይ ነው የጀመረችው፣ ነገር ግን የጨረሰችው አሁን ነው። ሪዛልቱ ስቲል ነው ይታያል ማለት ነው። ዘይ ሃቭ ሲን ዛት ሙቪ እነሱ ያንን ሙቪ አይተዋል። ሶ እዚህ ጋር ለምሳሌ ሲን ኢት ኢዝ ኢሬጉላር ቨርብ ነው። ኢሬጉላር ቨርብ ኢት ኢዝ ቨርብ ስሪ ኦፍ ሲ ነው። የሲ ቨርብ ስሪ ሲን ነው። ሶ ዘይ ሃቭ ሲን ዛት ሙቪ እነሱ ያንን ፊልም አይተውታል። ስለዚህ ፊልሙን ማየት ከጀመሩ ቆይቷል፣ ነገር ግን ሪዛልቱ የታየው አሁን ላይ ነው ማለት ነው። ሶ እንደዚህ ከሆነ አክሽኑ አት ዘ ፓስት ተጀምሮ ነገር ግን ሪዛልቱ ስቲል ነው የሚታይ ከሆነ ኢት ኢዝ ፕሬዘንት ፐርፌክት ይባላል ማለት ነው። አራተኛው እና የመጨረሻው የሲምፕል ፕሬዘንት ቴንስ ክፍል ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ነው። ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ማለት ደግሞ ዩዝድ ፎር አክሽንስ ዛት ስታርትድ ኢን ዘ ፓስት ኤንድ አር ስቲል ኮንቲኒዩይንግ ሶ አክሽኑ ፓስት ላይ ወይም ደግሞ ኃላፊ ጊዜ ላይ ተጀምሮ ነገር ግን እስካሁን እየታየ ከሆነ እስካሁን እየተፈጸመ ከሆነ ሲምፕል ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ይባላል። አክሽኑ ፓስት ላይ ተጀምሮ ነገር ግን ስቲል ነው እየተሰራ ነው ማለት ነው። ስቲል ነው እየቀጠለ ነው። ሶ ስቲል ነው እየቀጠለ ከሆነ ኢትስ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ይባላል። ስትራክቸሩ ደግሞ ሃዝ ኦር ሃቭ ፕላስ ቢን ፕላስ ቨርብ አይንጂ ነው። ቨርቡ ላይ አይኤንጂ ፎርም ታደርጋላችሁ። ዘን ሃዝ ኦር ሃቭ ብላችሁ ደግሞ ቢን ታስገባላችሁ ማለት ነው። ኤግዛምፕል እዚህ ጋር አይ ሃቭ ቢን ስቴዲንግ ፎር 2 hours አይ ሃቭ ቢን ስቴዲንግ ፎር 2 hours እኔ ለ2 ሰዓታት ያህል እያጠናው ነው። ሶ አክሽኑ የተጀመረው አት ዘ ፓስት ነው። ሶ ስቲል ናው ግን ለ2 ሰዓታት ያህል ምን እያደረገች ነው? እያጠናች ነው ማለት ነው። ሶ አይ ሃቭ ቢን ስቴዲንግ ፎር 2 hours ለ2 ሰዓታት ያህል እያጠናው ነው። ሺ ሃዝ ቢን ወርኪንግ ሲንስ ሞርኒንግ ዚስ ሞርኒንግ ሶ እሷ ዛሬ ጠዋት እየሰራች ነው። ስራዋን እየሰራች ነው። ሶ ስራዋን መስራት ከጀመረች አት ዘ ፓስት ነው። ነገር ግን ስቲል ነው ምን እያደረገች ነው? እየሰራች ነው ማለት ነው። ስለዚህ ፓስት ላይ አክሽን ተጀምሮ ስቲል ነው ግን የሚቀጥል ከሆነ ኢት ኢዝ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ይባላል። ዘይ ሃቭ ቢን ፕሌይንግ ኦል ዴይ ሶ እነሱ ቀኑን ሙሉ እየተጫወቱ ነው።
እነሱ ቀኑን ሙሉ እየተጫወቱ ነው። ሶ መጫወት ከጀመሩ ቆይቷል፣ ግን ስቲል ምን እያደረጉ ነው? እየተጫወቱ ነው ማለት ነው። ሶ these types of tense it is simple present, simple present, present perfect continuous tense ወይም ደግሞ simple present perfect continuous tense ይባላል ማለት ነው። ሶ ስለ ሲምፕል ፕሬዘንት ቴንስ አራቱን ካታጎሪ በዚህ መልክ አያየን። ሌላኛው ደግሞ ፓስት ቴንስ ነው። ፓስት ቴንስ እንዳልኳችሁ እሱም አራት ካታጎሪ አሉ። ሲምፕል ፓስት ቴንስ፣ ሲምፕል ፓስት ኮንቲኒየስ ቴንስ፣ ፓስት ፐርፌክት ቴንስ እና ፓስት ፐርፌክት ኮንቲኒየስ ቴንስ አሉ። ሶ እሱንም እናያለን። ሲምፕል ፓስት ቴንስ ማለት it is used for actions that started and finished in the past። ስለዚህ ፓስት ላይ ወይም ደግሞ ኃላፊ ጊዜ ላይ ተጀምሮ እዛው ኃላፊ ጊዜ ላይ ያለቀ አክሽን ከሆነ it is simple past tense ይባላል። ለምሳሌ I was school at yesterday ብንል I was school at yesterday። ስለዚህ ትናንትና ትምህርት ቤት ነበርኩኝ ካል ስለዚህ አክሽኑ የተፈጸመው it is past tense ላይ ነው። ስለዚህ የተፈጸመውም ደግሞ የተጀመረው ፓስት ቴንስ ላይ ነው፣ ያለቀውም ደግሞ ፓስት ቴንስ ወይም ደግሞ ኃላፊ ጊዜ ላይ ነው ያለቀው ማለት ነው። ስለዚህ it is used for action that started and finished in the past። ስለዚህ ኃላፊ ጊዜ ላይ ተፈጽሞ ኃላፊ ጊዜ ላይ ተጀምሮ እዛ ኃላፊ ጊዜ ላይ ካለቀ it is simple past tense ይባላል። ስትራክቸሩ ደግሞ subject plus verb to ነው። verb to ነው የሚሆነው። ኤግዛምፕል I visited my grandmother yesterday። I visited grandmother yesterday። ሶ yesterday የምትለው ኢንዲኬት የሚያደርገው ትላንትና ደግሞ ኃላፊ ጊዜ ነው። አንድ በኢትስ ዱሬሽን ነው ኢንዲኬት የሚያደርገው። ሁለተኛው ደግሞ visited የሚለው ደግሞ ኢትስ verb to ነው። ኢትስ verb to of visit ማለት ኢትስ ሬጉላር verb ነው። ኢዲ ነው አይደል የተደረገበት። ስለዚህ I visited grandmother yesterday። I visited my grandmother yesterday ስትል እኔ ትላንትና አያቴን ጎብኝቻት ነበረ። ስለዚህ የጎበኞቹም ትላንትና ነው። አክሽኑም የተፈጸመው ትላንትና ነው ማለት ነው። ሽሮት ኤሌተር እሷ ደብዳቤ ጽፋ ነበረ። ይሄ ሮት የሚለው ነገር it is a verb to of write ነው። የፓስት ፎርም verb of write። ስለዚህ ሽሮት ኤሌተር ሲባል እሷ ደብዳቤ ጽፋ ነበረ። they watched a movie እነሱ ፊልም አይተው ነበረ። so watched የሚለው ነገር verb to of watch ነው። ሶ ይሄ ሲምፕል ፓስት ቴንስ ይባላል። ሁለተኛው ፓስት ኮንቲኒየስ ወይም ደግሞ ሲምፕል ፓስት ኮንቲኒየስ ቴንስ ነው። የሲምፕል ፓስት ኮንቲኒየስ ቴንስ used for actions that were in progress at a specific time in the past። ስለዚህ ይሄ ሲምፕል ፓስት ኮንቲኒየስ ቴንስ ማለት አክሽኑ ኃላፊ ጊዜ ላይ ተጀምሮ የተጀመረው ግን የሆነ ስፔሲፊክ ታይም ላይ ነው ወይም ደግሞ ቋሚ የሆነ ሰዓት ላይ። ስለዚህ በዚህ ሰዓት እንደምንል ማለት ነው። ስለዚህ ቋሚ ስፔሲፊክ በሆነ ታይም ላይ ተጀምሮ ነገር ግን ምን እያደረገ ነው? ፕሮግረስ እያደረገ ወይም ደግሞ እየቀጠለ ነው ማለት ነው። ኤግዛምፕል ስትራክቸሩ ደግሞ was or were ፕላስ verb ing ነው። ሶ was ፎር ሲንጉላር ሰብጀክት ነው። were ደግሞ ፎር ፕሉራል ሰብጀክት ነው የምንጠቀመው። ኤግዛምፕል I was studying at 8 pm። ሶ እኔ 8 pm ላይ እያነበብኩኝ ነበረ። at 8 pm ላይ ያነበብኩኝ ነበረ። ስለዚህ አክሽኑ የሆነ ስፔሲፊክ የሆነች ታይም ላይ ነው። 8 pm ሲባል ስፔሲፊክ ቋሚ የሆነች ታይም ናት ማለት ነው። ሶ በዛች ታይም ላይ ማንበቡን ጀምሯል ማለት ነው። ስለዚህ I was studying at 8 pm። ሶ 8 pm ላይ ያነበብኩኝ ነበረ። she was sleeping when I called። እኔ በምጠራት ሰዓት እሷ ተኝታ ነበረ። ሶ እሷ በተኛችበት ሰዓት ነው እሷ የጠራቻት ማለት ነው። they were playing outside። ሶ እነሱ ውጪ እየተጫወቱ ነበረ። ሶ አት ስፔሲፊክ ታይም ላይ የተፈጸመ አክሽን ወይም አት ስፔሲፊክ ታይም ላይ የተፈጸመ አክሽን እና ኮንቲኒየስ የሚያደርገው ላይ ትስ ሲምፕል ፓስት ኮንቲኒየስ ቴንስ ይባላል። ሶ ይሄ ዌር እንዳልኳችሁ ፎር ፕሉራል ሰብጀክት ነው የምንጠቀመው። ወዝ ደግሞ ፎር ሲንጉላር ሰብጀክት ነው የምንጠቀመው። እዚህ ጋር አይ ወዝ የተባለው ደግሞ ወዝ ለምን ተጠቀሙ? ቢኮዝ አይ ኢዝ ኢትስ ሲንግል ስለሆነ። ሶስተኛው ደግሞ የሲምፕል ፓስት ቴንስ ፎርም ደግሞ ፓስት ፐርፌክት ቴንስ ነው። ፓስት ፐርፌክት ቴንስ ማለት ደግሞ used for an action that was completed before another action in the past። ስለዚህ ሌላ አክሽን ከመጀመሩ በፊት ኃላፊ ጊዜ ላይ የተፈጸመ ኮምፕሊትድ የሆነ ያለቀለት አክሽን it is past perfect tense ይባላል። ፓስት ፐርፌክት
ቴንስ ይባላል ማለት ነው። ስለዚህ ፓስት ላይ የሆነ አክሽን ይጀምራል። ሶ ያ አክሽን ከመጀመሩ በፊት የተፈጸመ አክሽን ከሆነ ፓስት ፐርፌክት ይባላል። ስትራክቸሩ ደግሞ ሃድ ፕላስ ፓስት ፓርቲሲፕል ነው። ሃድ ፕላስ ፓስት ፓርቲሲፕል ማለት ነው። ሶ ኤግዛምፕል እዚህ ጋር አይ ሃድ ፊኒሽ ማይ ሆምወርክ ቢፎር ዲነር። ሶ እራት ከመቅረቡ በፊት የቤት ስራዬን ጨርሻለሁ። እራት ከመቅረቡ በፊት ወይም ደግሞ ከእራት በፊት የቤት ስራዬን ጨርሻለሁ ወይም ደግሞ ከእራት በፊት የቤት ስራዬን ጨርሼ ነበረ። ስለዚህ እራት ከመቅረቡ በፊት የቤት ስራውን ጨርሳ ከሆነ ኢትስ ፓስት ፐርፌክት ቴንስ ይሆናል። ምክንያቱም ሁለቱም አክሽኖች ፓስት ላይ ነው የተፈጸሙት ወይም ደግሞ ኃላፊ ጊዜ ላይ ነው የተፈጸሙት። ነገር ግን አንዱ አክሽን ከመጀመሩ በፊት አንዱ አክሽን ካለቀ ወይም ኮምፕሊትድ ከሆነ ኢት ኢዝ ፓስት ፐርፌክት ቴንስ ይባላል። ሶ አይ ሃድ ፊኒሽድ ማይ ሆምወርክ ቢፎር ዲነር። ሶ ከእራት በፊት የቤት ስራዬን ጨርሼ ነበረ። ሺ ሃድ ሌፍት ዌን አይ አራይቭድ። ሺ ሃድ ሌፍት ዌን አይ አራይቭድ። ሶ እኔ በምደርስበት ሰዓት እሷ ሄዳ ነበረ። እኔ በምደርስበት ሰዓት እሷ ሄዳ ነበረ። ስለዚህ እሷ ከመድረሷ በፊት እሷ ምን ሆናለች? ሄዳለች ማለት ሶ እኔ ሺ ሃድ ሌፍት ዌን አይ አራይቭድ። ሶ እኔ ከመድረሴ በፊት እሷ ሄዳለች። እኔ ከመድረስ በፊት እሷ ሄዳለች ከሆነ እኔ ከመድረስ በፊት እሷ ሄዳለች ማለት ነው። ስለዚህ አክሽን አንዱ አክሽን ተፈጽሟል። ዘይ ሃድ ኦልሬዲ ኢትን ኦልሬዲ እነሱም ምነው በልተው ነበረ። ስለዚህ እነሱ ኦልሬዲ በልተው ነበር። ሶ ኢት ኢዝ ኮምፕሊትድ ኦን አክሽን ነው ማለት ነው። አራተኛውና መጨረሻው ደግሞ ፓስት ፐርፌክት ኮንቲኒዩስ ቴንስ ነው። ፓስት ፐርፌክት ኮንቲኒዩስ ቴንስ ማለት ደግሞ ዩዝድ ቱ ሾው ዘ ዱሬሽን ኦፍ an action before something else happened in the past። ስለዚህ ዱሬሽን ወይም ደግሞ ታይሙን ለመግለጽ ማለት ነው። ፓስት ፐርፌክት ኮንቲኒዩስ ቴንስ ታይሙን ለመግለጽ ነው። ሶ ፓስት ላይ የሆነ አክሽን አለ። ሶ ያ አክሽን ከመፈጸሙ በፊት ወይም ደግሞ ከመጀመሩ በፊት የሆነ አክሽን ኮምፕሊትድ ከሆነ ያችን ዱሬሽን ኦፍ ታይም ለመግለጽ ወይም ደግሞ የጊዜውን ሰዓት ለመግለጽ ኢትስ ፓስት ፐርፌክት ኮንቲኒዩስ ቴንስ ይባላል። ሶ ፓስት ፐርፌክት ኮንቲኒዩስ ቴንስ ዩዝድ ቱ ሾው ዘ ዱሬሽን ኦፍ አን አክሽን ቢፎር ሳምቲንግ ኤልስ ሃፕን ኢን ዘ ፓስት። ሶ ይሄን ነገር ከመፈጸሙ በፊት ያ በፊት ቀደም ብሎ የተፈጸመውን አክሽን ዱሬሽኑን ደግሞ ታይሙን ለመግለጽ ኢትስ ፓስት ፐርፌክት ኮንቲኒዩስ ቴንስ ይባላል። ሳብጀክቱ ስትራክቸሩ ደግሞ ሃድ ቢን ፕላስ ቨርብ አይን። እቺ ሃድ ቢን ፎር ሲንጉላርም ፎር ፕሉራልም ሳብጀክት ነው የምንጠቀመው። ሃድ ቢን ፎር ሲንጉላርም ፎር ፕሉራልም ሳብጀክት ነው የምንጠቀመው። ሶ ሃድ ቢን ብሎ የምትሉና ቨርብ አይን ቨርቡ ላይ አይን እንጂ ፎር ማስገባት ነው። በጣም ቀላል ነው ማለት ነው። ኤግዛምፕል እዚህ ጋር አይ ሃድ ቢን ስቴዲንግ ፎር 2 hours ቢፎር ዘ ኤግዛም። ሶ ከኤግዛሙ ደግሞ ፈተናው ከመጀመሩ በፊት ለ2 ሰዓታት ያህል ሳነብ ነበረ። ሶ ፈተናው ከመጀመሩ በፊት ቢፎር ኤግዛም ከፈተናው በፊት ለ2 ሰዓታት ያህል እያነበብኩኝ ነበረ። ሶ አሁን የኢንዲኬት የሚያደርገው ዱሬሽን ኦፍ አን አክሽን ነው። ወይ እንትኑ አክሽኑ ወይም ደግሞ ተግባሩ ለምን ያህል ሰዓታት እንደተፈጸመ ለመግለጽ ነው። ይኸው እዚህ ጋር ብያቸዋለሁ። ዩዝድ ቱ ሾው ዘ ዱሬሽን ኦፍ አን አክሽን ቢፎር ሳምቲንግ ኤልስ ሃፕን ኢን ዘ ፓስት። ሶ የሆነ ነገር ኃላፊ ጊዜ ላይ ከመፈጸሙ በፊት ዱሬሽኑ ከዛ ሁለተኛው አክሽን ከመፈጸሙ በፊት የነበረውን የአክሽኑን ዱሬሽን ወይም ደግሞ ጊዜ ለመግለጽ ኢት ኢዝ ፓስት ፐርፌክት ኮንቲኒዩስ ቴንስ ይባላል። ስለዚህ አይ ሃድ ቢን ስቴዲንግ ፎር 2 hours ለ2 ሰዓታት ያህል ከፈተናው በፊት ቢፎር ኤግዛም ከፈተናው በፊት ለ2 ሰዓታት ያህል እያጠናው ነበረ። ሺ ሃድ ቢን ወርኪንግ ኦል ዴይ ቢፎር ሺ ሬስትድ። እሷ ከማረፏ በፊት ቀኑን ሙሉ ስትሰራ ነበረ። እሷ ከማረፏ በፊት ቀኑን ሙሉ ስትሰራ ነበረ። ዘይ ሃድ ቢን ትራቭሊንግ ቢፎር ዘይ አራይቭድ። ዘይ ሃድ ቢን ትራቭሊንግ ቢፎር ዘይ አራይቭድ። ሶ እነሱ ከመድረሳቸው በፊት እየተጓዙ ነበረ። ከመድረሳቸው በፊት እየተጓዙ ነበረ። ሶ በቀላሉ ሳብጀክቱ ሲንጉላርም ይሁን ፕሉራልም ዘይ ሃድ ቢን ትሉና ከዛን ቨርብ አይኤንጂ ታደርጋላችሁ። ቨርብ አይኤንጂ ትላላችሁ። ዘን እዚህ ጋር ደግሞ ዱሬሽን ኦፍ ታይም ትጠቀማላችሁ። ቢፎር ሊሆን ይችላል፣ ኦል ዴይ ሊሆን ይችላል፣ በቃ ሳም የሆነ ታይም ሊሆን ይችላል። ከዛም በኋላ ቀጥሎ የምታስቀምጡት ቨርብ ግን ኢትስ ፓስት ፓርቲሲፕል ነው የሚሆነው ወይም ደግሞ ቨርብ ስሪ ነው ማለት ነው። ስለዚህ ለምሳሌ ሺ ሃድ ቢን ወርኪንግ ኦል ዴይ ቢፎር ሺ ሬስትድ አይደለ? እሷ ከማረፏ በፊት ቀኑን ሙሉ ስትሰራ ነበረ። ስለዚህ ሬስትድ የሚለው ነገር ኢትስ ቨርብ ስሪ ነው። ቨርብ ስሪ ዘን እዚህ ጋር ኦል ዴይ የሚለው ደግሞ ኢትስ ሃው ሎንግ ሺ ወርኪንግ አይደለ? ምን ያህል ሰዓት ሰራች የሚለው ነገር ይገልጻል። ስለዚህ ዱሬሽን ኦፍ አን አክሽን ይገልጽልናል ማለት ነው። ሶ ሶስተኛውና ዘ ላስት ታይፕስ ኦፍ ቴንስ ኢዝ ፊውቸር ቴንስ ነው። ሶ ፊውቸር ቴንስ ደግሞ የሶስተኛው የጊዜ አይነት ፊውቸር ቴንስ ወይም ደግሞ ስለወደፊት የሚፈጠሩ ነገሮችን የምንገልጽበት የቴንስ አይነት ፊውቸር ቴንስ ይባላል። ፊውቸር ቴንስም እንዲሁም 4 ካቴጎሪ አለው። የመጀመሪያው ኢትስ ሲምፕል ፊውቸር ቴንስ ነው። ስለዚህ ሲምፕል ፊውቸር ቴንስ
used for an action that will happen in the future። ስለዚህ ፊውቸር ወይም ደግሞ ኃላፊ ጊዜ ላይ ሊፈጸም ይችላል ብለን የምናስባቸውን አክሽኖች ወይም ደግሞ ተግባራቶችን የምንገልጽበት ኢትስ ፊውቸር ቴንስ ይባላል ማለት ነው። ሶ ይሄ ፊውቸር ቴንስ ኢትስ ፎር ዲሲዥን ወደፊት ልንወስናቸው የምንችሎች ነገሮችን፣ ፕሮሚስ ቃል ልንገባ የምንችላቸውን ነገሮች፣ እንዲሁም ደግሞ ፕሪዲክሽን ሊሆን ይችላል ብለን የምናስባቸውን ነገሮች ወደፊት ሊሆን ይችላል ብለን የምናስባቸውን ነገሮች የምንገልጽበት የቴንስ አይነት ነው። ስትራክቸሩ ደግሞ ዊል ፕላስ ቨርብ ዋን ነው። ቤዝ ቨርብ ወይም ደግሞ ቨርብ ዋን ነው የምንጠቅመው። ኤግዛምፕል አውል ኮል ዩ ላተር፣ አውል ኮል ዩ ላተር። ስለዚህ በመጨረሻ እደውልላለሁ ወይም ደግሞ ሲጨርስ እደውልላለሁ ስንል ኢትስ ምንድነው? ገና እደውልላለሁ ነው። ሶ ኢትስ ፊውቸር ነው ማለት ነው። ፊውቸር ነው። ሶ ሺ ዊል ጎ ቱ ስኩል ቱሞሮ፣ እሷ ነገ ትምህርት ቤት ትሄዳለች። ኢትስ ምንድነው? ኢትስ ፊውቸር ሆነ ዲሲሽን ሆነ ፊውቸር ሆነ ዲሲሽን ነው ማለት ነው። they will help you ሶ እነሱ ይረዱሃል። ሶ ኢትስ ምንድነው? ፊውቸር ነው። ገና ያልተፈጸመ ነገር ግን ሊፈጸም የሚችል ነገር። ሁለተኛው ደግሞ ፊውቸር ኮንቲኒየስ ቴንስ ነው። ፊውቸር ኮንቲኒየስ ቴንስ ማለት ደግሞ used for an action that will be in progress at a specific time in the future። ስለዚህ in the future ላይ ፕሮግሬሲቭ ላይ ሆነ ወይም ደግሞ በሂደት ላይ አት ስፔሲፊክ ታይም ላይ ስፔሲፊክ በሆነ ታይም ላይ በሂደት ላይ ያለ ነገር ኢትስ ፊውቸር ኮንቲኒየስ ቴንስ ይባላል። ስትራክቸሩም ዊል ቢ ፕላስ ቨርብ አይንጂ ነው። ዊል ቢ ሰው ሳብጀክት አደረጉና ከዛም ዊል ቢ ፕላስ ቨርብ አይንጂ ይሆናል ማለት ነው። ለምሳሌ አይ ዊል ቢ ስቴዲንግ አት 8 ፒኤም I will be studying at 8 p.m. so እኔ 8 ሰዓታት ላይ አጠናለሁ። እኔ 8 ፒኤም ላይ አጠናለሁ። ስለዚህ ምንድነው? for a specific time in the future ወደፊት በሆነ ታይም ላይ ይሄን ነገር አደርጋለሁ ብለን የምናስብ ከሆነ ኢትስ ፊውቸር ኮንቲኒየስ ቴንስ ይሆናል። so I will be studying at 8 p.m. so እኔ 8 ሰዓት ላይ አጠናለሁ። so ጋና ላጠናችም ጋና ምን እያደረገችው? ቀጠሮ እየቀጠረችን ነው ማለት ነው። she will be working tomorrow so እሷ ነገ ትሰራለች። so it is a future የሆነ it is a future progressive action ሆኖ at a specific time ላይ እንደዚህ ያደርጋሉ ብለን የምናስብ ከሆነ it is ምንድነው? it is future continuous tense ይባላል። they will be traveling next week so እነሱ next week ወይም ደግሞ ቀጣይ ሳምንት ይጓዛሉ። so this is a future continuous tense ነው። future perfect tense ማለት ደግሞ used for an action that will be completed before a certain time in the future so in the future ወይም ደግሞ ወደፊት የሆነ አክሽን ከመፈጸሙ በፊት ቀደም ብሎ የተፈጸመ አክሽን ከሆነ ወይም ደግሞ ያለቀለት አክሽን ከሆነ it is future perfect tense ይባላል። ስለዚህ future perfect tense ሁለት አክሽኖች አሉ። ወደፊት ሊፈጸሙ የሚችሉ ሁለት አክሽኖች አሉ። so አንደኛው አክሽን ከመጀመሩ በፊት አንዱ ተግባር ካለቀ it is future perfect tense ይባላል። ለምሳሌ እዚህ ጋር ስትራክቸሩ will have plus past participle will have for both singular and plural subject ነው የምንጠቀመው። so then it is past participle ወይም ደግሞ verb 3 እናደርጋለን ማለት ነው። so example እዚህ ጋር I will have finished my homework by 5 p.m. I will have finished my work by 5 p.m. ስለዚህ እኔ 5 p.m. ላይ የቤት ስራዬን ጨርሻለሁ። 5 ፒኤም ላይ የቤት ስራዬን ጨርሻለሁ። ሶ ሌላኛው አክሽን ከመጀመሩ በፊት 5 ፒኤም ላይ ምን አድርጋች ስራዋን ጨርሳለች። 5 ፒኤም ላይ ስራዋን ጨርሳለች። she will have left before you arrive ሶ አንተ ከመድረስ በፊት እሷ ትሄዳለች። ስለዚህ አንዱ አክሽን ከመጀመሩ በፊት አንዱ አክሽን ምን ሆናል ማለት ነው? ያልቃል ማለት ነው። so she will have left before you arrive አንተ ከመድረስ በፊት እሷ ሄዳለች። they will have completed the project so እነሱ ፕሮጀክቱን ጨርሰዋል። ሶ የሆነ አክሽን ከመጀመሩ በፊት እነሱ ምን አድርጓል? ፕሮጀክቱን ጨርሰዋል ማለት in the future ማለት ነው። አራተኛው ደግሞ in the last one is future perfect continuous tense ነው። future perfect continuous tense ማለት ደግሞ used to show the duration of an action up to a point in the future ስለዚህ ለምን ያህል ታይም ነው ወይም ደግሞ እስከምን ሰዓታት ድረስ ነው ያ አክሽን እየተፈጸመ ወይም ደግሞ የሚፈጸመው እስከምን ሰዓታት to a point in the future ስለዚህ እስከምን ታይም ድረስ ነው ያ አክሽን የሚፈጸመው የሚለውን ነገር ለመግለጽ it is future perfect
ኮንቲኒየስ ቴንስ ይባላል። ስትራክቸሩ ደግሞ ዊል ሃቭ ቢን ፕላስ ቨርብ አይንጂ ዊል ሃቭ ቢን ፎር ቦዝ ሲንጉላርም ፕሉራልም ሳብጀክቶች ነው የምንጠቀመው። ስለዚህ ዊል ሃቭ ቢን ፕላስ ቨርብ አይንጂ ታደርጋላችሁ። ለምሳሌ I will have been studying for 3 hours by noon. I will have been studying for 3 hours by noon. ስለዚህ እኔ ለሶስት ሰዓታት ያህል እያጠናውን ነበረ። ለሶስት ሰዓታት ያህል እያጠናውን ነበረ። ስለዚህ አክሽኑ in the future perfect continuous tense ነው የሚሆነው ማለት ምክንያቱም to a point of a future ወይም ደግሞ ለሆነ ሰዓታት ያህል ምንም እያጠናው ነበረ። ሶ አክሽኑ it is for future ነው የሚሆነው ማለት ነው። she will have been working all day. she will have been working all day. ስለዚህ እሷ ቀኑን ሙሉ ስራዋን ትሰራለች። እሷ ቀኑን ሙሉ ስራዋን ትሰራለች። they will have been living here for 5 years. they will have been living here for 5 years. so እነሱ እዚህ ለ5 ዓመታት ያህል ሲኖሩ ነበረ። ለ5 ዓመታት ያህል ሲኖሩ ነበረ። ሶ ኦል ቴንስ ታይምስ ይሄን ይመስላል ማለት ነው። ሶ ሁሉንም የቴንስ አይነቶች ለማየት ሞክረናል። ሶ አይ ቲንክ ኢትስ ኢዚ ነው። ሶ በደንብ ከተረዳችሁት ለየብቻም የሰራሁት ነገር አለ። ሶ እነሱንም ቪዲዮዎች ማየት ትችላላችሁ። ይሄንንም ደግሞ በደንብ ትኩረት አድርጋችሁ እዩት። ሰው አመሰግናለሁ። ቪዲዮውን ደግሞ ላይክ አድርጉ። እንዲሁም ደግሞ ለሌሎች የሚጠቅማቸው ስለሆነ ሼር አድርጉላቸው። በሌላ ደግሞ በጥያቄ እንገናኛለን። እስከዛ ድረስ ደህና ሁኑ። ባይ